ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እነሆ። የፋኖ ጥንካሬና አይበገሬነትን ማመር ተሰማን እያንቀጠቀጠ ነው። በዙ 23 እና ታንክ ታጅቦ ህዝብ ካላወያየሁ እያለ ሲንከራተት የሚውለው የአብይ ሰራዊት ጀነራል የምንዋጋው ከተሸናፊና የአባቶችን ርስት አስመልሳለሁ ከሚለው ኃይል ጋር ነው ሲሉ በጉልበት ለሰበሰቡት ህዝብ ተናግረዋል። ጀነራል ተብየው በትናንትና ዕለት በሰሜን ጎጃም ዞን መሃል ገነት ከተማ ነዋሪዎች ጋር በተወያዩ ጊዜ ነው ይህንን ያሉት። እየተዋጋን ያለነው ከተሸናፊ የኢትዮጵያ ጠላቶች ተልዕኮ ተቀብሎ ሀገር ለማፍረስ ከሚንቀሳቀስ የፌዴራል መንግስትን በአጭር ጊዜ አፍርሼ የአባቶችን ርስት አስመልሳለሁ ብሎ ብረት ከያዘ ህገወጥ ዘራፊ ቡድን ጋር ነው ሲሉ ተደምጠዋል። በእኚህ ሰው አስተሳሰብ የአባት ርስት ማስመለስ ኃጢአት፣ ህገወጥ ዘራፊነት ነው። የፋኖ ኃይሎችን ከስር የወጡ ወንጀለኞች ስብስብ ህገወጥ ኃይል፣ የህዝብ ጠላት በሚሉ ቃላት ወርፈዋል። ህዝቡም ይህንን እኩይ ድርጊት ፈጻሚ በማገዝ የተሰገሰጉ ሴሎችን በማጋለጥ የሎጂስቲክ አቅሙን በመንፈግ ተደራጅቶ አካባቢውን በመጠበቅ የራሱን ሰላም ባለቤት ለመሆን ሁሉም የየድርሻውን መወጣት ይጠበቅበታል ሲሉ ጥሪ ማስተላለፋቸውም ታውቋል። የሞኝ ዘፈን ሁልጊዜ አበባዬ አይነት ድርቶው ቀጥሏል። ጀነራሉ ይህን ይበሉ እንጂ ፋኖ ዛሬም ጠንካራ ክንዱን እያሳየ ነው። ወራትን ፈጅቶ የተገነባው ጠንካራ የተባለው ምሽግ በሰዓታት ውጊያ በፋኖ ተደርምሷል። ምሽጉ የተሰበረው የፋኖ አባላቱ በቦምብና በሳንጃ ጨበጣ ባደረጉት ተጋድሎ ሲሆን በዚህም ከ40 በላይ ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በአፋባ ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ታኅሳስ 9 2018 ዓ.ም ከማለዳው ጀምሮ ወደ ጠላት ምሽግ ዘልቀው በመግባት ቦምብና ሳንጃ ጭምር በመጠቀም ባደረጉት ከባድ ተጋድሎ እጅግ ጠንካራ የተባለን የጠላት ምሽግ በመስበር ድል መቀዳጀታቸውን ለማረጋገጥ ተችሏል። ከከተማዋ በ2 እና 3 ኪሎ ሜትሮች ርቀት ቁንጥሮ ተብሎ በሚጠራው አካባቢ ላይ የሚገኘውና እጅግ ጠንካራ የተባለው የአገዛዙ ወታደራዊ ምሽግ ትናንት ማለዳ ሰዓታትን ባልፈጀ ሁኔታ በፋኖ ቦምብ ድርምስምሱ የወጣ ሲሆን በዚህም ከ40 በላይ የአገዛዙ ወታደሮች ሞትና ቁስለኛም ተደርገዋል። በውጊያው በአገዛዙ ወታደሮች ላይ ከደረሰው ከባድ የሰብአዊና ሞራላዊ ኪሳራ በተጨማሪ በርካታ ጥቁር ክላሽንኮቭ መሳሪያ በፋኖ መማረኩን የታወቀው። በውጊያው የአገዛዙ ኃይሎች ከዙ 23 ጀምሮ ሞርተር እንዲሁም መድፍና ሌሎች ከባድ የጦር መሳሪያዎችን የተጠቀሙ ቢሆንም ነገር ግን የፋኖን ጥቃት ሊከላከልላቸው አልቻለም። ሌላው የአገዛዙ ስብሰባ በሞርተር ጥቃት መበተኑም ታውቋል። በፋባ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ቲሊ ከተማ ላይ በተፈጸመው የሞርተር ድብደባ ሎሌው አረጋ ከበድና ግብረ አበሮቹ የጀመሩትን ስብሰባ አቋርጠው ለጥቂት በመትረፍ ወደ እንጅባራ ፈርጥጠዋል። የብልጽግናው ሎሌ በዙፋን አስጠባቂ ሰራዊት ታጅቦ በዙ 23 እና በአርመኒ ሰራዊቱ ተከቦ ቲሊሊ ከተማ ላይ ህዝባዊ የዲስኩርስ ስብሰባ ሊያደርግ በተቀመጠበት ጥቂት ደቂቃ ልዩነት ከወደ ፋኖ በተወሰደ የሞርተር ጥቃት አዳራሹ ላይ ሁከት በተፈጠረበት ቅጽበት በየት እንደወጣ ሳይታወቅ ስብሰባውን በትኖ ፈርጥጦ እንጅባራ ከተማ እንዲገባ ተገዷል። አረመኔው ቡድን ባለፉት ቀናት በፍኖተ ሰላምና ቡሬ ላይ የተፋውን ቅርሻት ዛሬም ቲሊሊ ለመድገም ቢያስብም ደፈሪዎቹ 105ኛ ኮር 44ኛ ክፍለ ጦር ነበልባሎች አስተንፍሰውታል። አረጋ ከበደና ግብረ አበሮች የጀመሩትን ስብሰባ በትነው ከቲሊሊ አዳራሽ በመውጣት በፓትሮል ተሳፍረው ፈጣን ወንዝ እንደተሻገሩ በተፈጸመው ተከታታይ ጥቃት አስፓልት ጫፍ በወደቀው የሞርተር ቅንቡላ ለጥቂት አምልጠዋል። በአንድ አፍ ፋኖን አጥፍተነዋል፣ በትነነዋል፣ በሌላ አፍ ደግሞ በጫካ ያሉ ወንድሞቻችንን ኑ በሏቸው እያሉ ሲያላዝኑ የከረሙት አረጋና ተላላኪ ሎሌዎቹ ያሰማሩት ጦር ቆራጭ ቡድን ጫካ ውስጥ የቀበረው ጉድጓድ ቆፍሮ እንዳይወጣ ሆኖ ባለበት ሰዓት 44ኛ ክፍለ ጦር ቲሊሊን ከተማን ከቦ ሲያስጨንቀው በሞርተር ሲደበድበው ፋኖ ግዙፍ ኃይል መሆኑን ተረድቶ ተጨንቆ ተጠቦ በዙ 23 በብረት ለበስ ፔምፔ ታጅቦ ለማድረግ ያሰበውን ስብሰባ ማካሄድ ሳይችል ለጥቂት ህይወቱን አትርፎ ፈርጥቷል። የተሰበሰበው ካሬም ከገቡበት አዳራሽ እኔ ልውጣ ነፍስ ውጪ ነፍስ ግቢ ሩጫ በማድረግ ወደ መጡበት ያሰቡትን ሳያሳኩ በጭንቀት ታውጠው አምልጠዋል። የነበረው ሁነትም በግድ በጉልበት የተሰበሰበው ህዝብ በትዝብት ሲከታተል ቆይቶ መሳለቂያ አድርጓቸዋል። ሌላው ጽናት ክፍለ ጦር የጠላትን ዙ 23 የወደመበትና ተኳሾቹ ሙሉ ለሙሉ በተደመሰሱበት ተጋድሎ ድል ተጎናጽፈዋል። በድል ታጅቦ ተጠናክሮ በቀጠለው የደጋው መብረቅ ኮር ተጋድሎ ጽናት ክፍለ ጦር ዙ 23ቱን በዲሽቃ በማውደምና እውክታ እንዲገጥመው ብሎም ከውጊያ ሜዳ እንዲወጣ በማድረግ በተጨማሪም ተኳሾቹ ሙሉ በሙሉ በመደምሰስ እንዲሁም
በርካታ እግረኛ ሰራዊት ሞትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። ታህሳስ 10 ቀን 2018 ዓ.ም ከዚያ መልስ እስከ ግሸን ከደላንታ ወረዳ እስከ ታሪት ጥላት አድማሱን አስፍቶ ከጽናት ክፍለ ጦር አናብስቶች ጋር ግጥሚያ አድርገው ያለ ሲሆን የአማራ ህዝብ የቁርጥ ቀን ልጆች የሆኑት ፋኖች ይዞ 23 በድሽቃ በመምታት ኦክታ እንዲገጥመው ያደረጉት ሲሆን ቁጥራቸው በውል ያልታወቁ የፋሽስቱ ሰራዊት ሞትና ቁስለኛ ሆነዋል። ከጽናት ክፍለ ጦሩ ያልጠበቀው ድብደባ የደረሰበት የጥቁር ፋሽስት ሰራዊቶች እግሬ አውጭኝ በማለት በሶስት አቅጣጫ ፈርጥጦ ወደ መጣበት የተመለሰ ሲሆን በተጋድለው ተተኳሽና የተለያዩ ሬሽኖች ሲማረክ ሬሽኖቹ የተመረዙ ሊሆኑ ስለሚችሉ በማለት ወዲያውኑ ጥቅም ላይ እንዳይውሉ ተደርጓል። እንዲሁ ካላከርማ ክፍለ ጦር 5ኛ ሻለቃ ቃኝ ራያ ቆቦ ሮቢት ከተማ በመግባት የደፈጣ ጥቃት ፈጽመው ድል አስመዝግበዋል። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 5ኛ ሻለቃዎች ራያ ቆቦ ወረዳ ሮቢት ከተማ ከቀኑ 10 ሰዓት አካባቢ በመግባት ወደ ቆቦ ከተማ መውጫ ወይለት ድልድይ ላይ ኬላ ወጥረው ከነበሩ ዙፋን ጠባቂዎች ላይ የደፈጣ ጥቃት በመፈጸም እስከ 10 የሚደርሱ ሞትና ቁስለኛ አድርገው ድል አስመዝግበዋል። በተጨማሪም ራያ አቧሬ አካባቢ እንቀሳቀሱ የነበሩ 6 ዙፋን ጠባቂ ሰራዊቶች ላይ አካባቢ ላይ የነበሩ ፋኖች በፈጸሙባቸው የደፈጣ ጥቃት ወደማይቀረው ተሸኝተዋል። በዚህም በሁሉም የቤት አማራ አካባቢ የተጠናከረ የደፈጣ ጥቃት በመፈጸም ጠላትን ረፍት የመንሳት የመዋከብና አማራጭ አሳጥቶ እንዲኮበልሉ የማድረጉ ተጋድሎ ተጠናክሮ ቀጥሏል። እንዲሁ በሸበል በረንታ ወረዳ የሚገኘው ያገዛዙ አረመኔ ሰራዊት እየፈራረሰ ነው። በዚህም ዳንኤል ዋለ፣ የትነት ጸጋው እንዲሁም ስጦታው መሌ የተባሉ ያገዛዙ ሻምበል አመራሮች ሲሆኑ በሸበል በረንታ ወረዳ የዶሃ ከተማ ከሚገኘው 6ኛ እዝ 601ኛ 52ኛ ክፍለ ጦር 5ኛ ሬጅመንት ያገዛዙን ሰራዊት በመክዳት ታህሳስ 10 2018 ዓ.ም አንድ ኮሪያ ክላሽ ከ150 ጥይት ከወገብ ጥይት ጋር ቴዎድሮስ እዝ 201ኛ 64ኛ ክፍለ ጦር 5ኛ ሬጅመንትን ተቀላቅለዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።